በሰላም በጤና ለእርዳ የፍቅር ጊዜያችሁን ያበርክትላችሁ እላለሁኝ። እንግዲህ ፍቅር ነው እያላችሁ እንግዲህ ተሽ ያሉትና ማንኛውም እኛም እንግዲህ እንሳቅ ትንሽ ደግሞ ጠብት ይመጣም ትንሽ እናንጎራጉራለን። አሁን ያው በዘፈን በአዲስ ካፕልነት ከች ስላላችሁልን እናመሰግናለን። ይሄ ማች አለባበስ ቱፋህ ነው አሉ ካፕል አሉ ካፕል እንዲህ ካፕልነት የለም ውሸት ነው ማየ። አዎ ያኔ ትክክለኛ ታይሆን ሀቂቀተን ተሰራችሁት ያኔ ለተመልካች እንዲስብላችሁ አዎ አርጉት። በኋላ ግን ጥብት ይመጣ እንደምታዩት አንቺ ወደ ማዶ ወዲህ ማዶ ትሆኑና ታርበታላችሁ ስርቡን ማለት ነው። ስለዚህ በዚህ ታይሆን በትክክለኛ ፍቅር ገብታችሁ ተጫወቱ እንላለን እህቶቼ ወንድሞቼ። ለማንኛውም ላይክ ሸር ሰብስክራይብ እያደረጋችሁ ስሞክሩ መጣ አድርጉኝና ያው ዛሬ ሻይ የለም መካነ ሰላም እኮ ተንኮለኛ ሆነች። እናንተ ሻይ የሚሰራልኝ ሰው ስለሌለ ነው። ዛሬ የሻይ መክዘኑ ስላለቀ ነው። ገብቷችኋል አይደለ? ብዙ ትላላችሁ ራቤ የሆዴን ነገር አማና ስለተባልኩ ነው ታዲያ
እንግዲህ ያው ብነባዬና እብሮዬ መልካም ፍቅር መልካም ማጣጣም ሁሉን ነገር መልካም ያድርግላችሁ። እሱም ትክክለኛውን ተናግሯል ትናንትና። አንተ በጥፊ የተመታኸው ሰውዬ ተው፣ አሁንም ጥፊ እንዳይከተልህ ማለት ነው። እሺ ጥፊ መጥፎ ነው ወላሂ። ተው እንደዚህ አትናገር ብሎ በመቼም አንድ ሰው ልጅ ፕራንክ ሊያረገኝ ነው እዚህ ቦታ ላይ እንደዚህ ያለው ብለህ ጀዋ ልጁ ላይ ታለ ኸላስ ፕራንክ ሊያረገህ ነው። አሁን ሰዓት ላይ ፕራንካችሁም ጀዋላችሁም ቪዲዮአችሁም ሸሸጋችሁ በዛውስ በራሱ መሰሩት በእንደዚህ አይነት ስለሆነ ተጠንቀቅ ማለት ነው። ጥንቃቄ ያስፈልገዋል። ሰው እንዲያርግህ አትማታ። ለማንኛውም ማለት ነው አይተዋል። ልጁን በጥፊ ለጅን ሰጠኸው ጭው አድርገህ አገሩ ላይ ሄደህ ሰው ገለህ እናቴ ጎጃምና ኦሮሞ ተጋደለ ሰው አገር ላይ ሄደህ ገለህ ወዲህ ልገባ ነው። አሚ ወላሂ ላዚም በሰከንድ ነው ለማስያዝና አንተን እስር ቤት ለመክተት የሚፈልጉ ማለት ነው። ግን ይሄ አይነት ድብድብ ይቅርብህ። አንዲን ስራ እየሰራህ እያወቅኸው የስራውን ጸባይ እያወቅኸው ድብድቦችህን ወደ ኋላ ወደ ቀኝ ወደ ግራ አድርገህ አስተውለህ ተናግረህ ስራ ማለት ነው። የኔ ወንድምዬ እሺ። ይሄ እየተደባደብክ ሰው ጋራ እንካ እንኬ እንኮ እንጤ እንጥርጤ የምትለውን ነገር ወደ ጎን አኖረው እና ለማንኛውም ወገኖችዬ ዛሬ በዛ አይነት መጥቼላችኋለሁ። እንግዲህ ካፕልና ካፕሊቱ አዲሱ ካፕልና አዲሱ ካፕል የነዛ አለቀ፣ የድሮዎቹ አለቀ። ያህሙ የፈቲ ካፕልነት አበቃ። አሁን ውሸቴን ነው ብላ ብትመጣም ሰው ምንም አይሰድቃትም። ለምንድን ነው ፊቀን ዝታበታለች። ይሄን ልጅ የሆነ ፏፏቴ ጋር ወስዶት እንደውም እየተጫወቱ እንዳለ በዛን ሰዓት ላይ ያልሳማቱን እሾቱን ባለ ብሎ ብላ በዛን ሰዓት ላይ ሌላ ነገር አስመስላ ያንን ጥግ ሲዛ አስለቅሰሃለሁ ብለው ነበረ። ትክክልም ያው አስለቀሰች፣ ይበቃታል። ኢሳም እስተነ ፍቅረኛውን መልሷል። መልሱን ኢሳምዬ እናቴ ጠበለ ለጋ መሰለች ልጅ አለችው እንዳየሻት እንግዲህ ሎጋ የመሰለች ልጅ አለችው። የደሴ ዙሪያ የሰኞ ገባህልሽ ደሴ ዙሪያው ገደል ማዞሪያው ደጀን ነው ፍቅር ያለቀላት ምን ነው ከርን የለው የሚላት በጣም የሚወዳት ልጅ አለች። ስለዚህ አይተሻል። ፈኪም በሶሻል ሚዲያ ላይ እንደዚህ አድርጎ እሽሩሩ ብሎ ያቀረበላት ናት። እንግዲህ ተመልከቺ። ለማንኛውም በአንድ ቪዲዮ ወደ 5000 ከቷታል ማለት ነው። በአንቺ በ3 ቪዲዮ ነው ገና 5000 የመጣሽው። መታወቅና ዝነኛ መሆን በዚህ አይነት ነው። እንደዚህ እከሌን ወደዋለሁ አለስ የማናት ፈኪቲል ወላሂ እኔ ለራሴ ኩም ብዬ ነው የደነገርኩት። ወላሂ አላዚ እና ላይክ ሼር ሰብስክራይብ እያደረጋችሁ ወገኖችዬ እንግዲህ ሰርቶልሻል መቼም ልጁ የዋዛ አይደለም። መልስ ሰጠሽ፣ ቦምብ መልስ። ስንት ሺህ ሰው መካከል ማለት ነው። ለማንኛውም ዛሬ በካፕሎቹ እናቴ እና አንቺ ቅሪብኝ። አንቺ አፈጀብሽ፣ ገባሽ? አፈጀብሽ፣ ጨዋታው አፈጀብሽ። ቀላል ወላሂ አፈጀብሽ። ሰው በሚወድሽና በሚያከብርሽ ሰዓት ላይ እንዲያፈ ውጡ ከቤቴ ወላሂ እናነሳለን። እኛ ማይ እንደና ሙሽኪል አይገርምሽም? ወላሂ እኔ ምንም ጣጣ የለኝም ባነሳብሽ፣ ግን ይሄ አይባልም። እኔ ለፕራንክ ነው እህቶች። አንድ ሰው መቀርበው እኔ በእህትና በወንድምነት ነው፣ ደግሞ ፕራንክ ነው ያደረኩት ብለሽ በትትና ብትናገሪ ሁሉም ፍቅር እየሰጠሽ ይሄዳል።
ከፈለጋችሁ እያነሳችሁ ወደ ሰብስክራይባችሁ ጥሩ ግበይ። አንቺ ጥሩ ግበይ። እኛ እኮ እንደ ማንኛውም እንዳንቺ ቁጭ ብለን አይደለም አንቺን የምናይሽ። ገባሽ? ወላሂ እኔ ስንት የሚያስቀይም ቃላት የምንናገረዋለን፣ ግን እናንተ በራሴ ዝም ብዬ ታየው ማለት ነው። ወይ ጥንቃቄ፣ ለቃላታችን ጥንቃቄ ያስፈልገዋል፣ ስታንድ ያስፈልገዋል፣ ደረጃ ያስፈልገዋል ለምንሰነዝረው ቃላት ማለት ነው። ሀቂቀተን ማለት ነው። ገባችሁ? ማንኛችንም ወስነን ትንናገር ይሄንን ነገር እንዲህ ብዬ ነው ለሰው ብዬ የምሰነዝረው። ሰው ይጠላኛል አይጠላኝም፣ ሰው ይወደኛል አይወደኝም። እኔ ከአንድ ሰው ጋር ፕራንክ ብትደረግ ከሀገሬ ላይ ገብቼ እሪር አይደለም፣ ትክክለኛ አይደለም። ግን በአንድ ቪዲዮ በሁለት ቪዲዮ ትክክለኛውን እናገራለሁ። አሁን ሞተሽ በቲክቶክ ላይ ልብሽ ላይ ገጥም አድርገሽ እሱ ታልፈለገሽስ ፍቅረኛ ብለሽ የጠየቅሽው ሰውዬ ሁነኛልሽው ታልፈለገሽስ? አይ አንቺ ግን እኔ ነባ አደነኩሽ። እዚህ መካከል ነባን ማደንቅባት ነገር አለ። አሁን አህሙ ጋር ተለያየች። ወላሂ ስለሱ ነውር አላወራች፣ ስለሱ ደስታ አላወራች፣ ስለሱ ፍቅር አላወራች ብላ ዝም ምን ያለችው ጀግና፣ ኮፕሊት ጀግና። በቃ ልጅም ብትሆን ምንም ብትሆን ጀግና። ሰላሙ ይሄ ነገር አለ ብላ አላወራችም። ዘመነ ብላ ሆዷን በሆዷ አድርጋ ብላ ይዘጋችሁ ማለት ነው። እኛ ግን ሌሎቻችሁ እንዘጭ በጥፊ በካልቾ ንቅል እያደረጉ ነበር ማብራር በሶሻል ሚዲያው ላይ። አታዘጥዝጡ። ይሄ እንደዚህ ያለ ነገር ኸጠር ነው። ወላሂ ላዚም ኸጠር ነው። ገባችሁ እህቶቼ ወንድሞቼ? ሀቅ ነው መናገር። ፕራንኩን ተደራረጉ፣ ምንም ችግር የለም። ግን ማን መቃል የሚሆነውን ነገር አዳምጣችሁ ያንን ሰው በምንድን ነው የምጎዳው? ያችት በምንድን ነው የምጎዳት? ለእኔ ስለ ወደፊት ምን አይነት ሰው የሚቀበለኛል? አይተሻል። በፊት ፈኪ ልሽ ነበር ሰው። አሁን ታቅንጭላቱ አውጥቶ ዘጭ አርጎ ነው የጣለሽ። አሁን ደግሞ የበለጥ አሁን ወላሂ ሁሉም ተጠቃሎ ወደ ነባ ነው የሚገባው። ታላችሁ ነባ ጎበዝ ናት። እኔ ልንገራችሁ ሀቅ ነው። እኔ ለአንድ አላህ ብዬ ነው። ግን ይሄ እየገባችሁ የምትሳደቡ ሰዎች አፋችሁን ዝጉ። እኛ አይዲያ ነው የምንፈልገው። ገባችሁ? አይዲያ ታገኘን። በዛ አይዲያ እነሱ ለሚፈጥሩልን አይዲያችን ተቀብለን ነው የምንሰራው። እኛን ግን እየገባችሁ አትሳደቡ። ገባችሁ? እኛ በስደት ዓለም ላይ ያለን ልጆች አይዲያ አናገኝም። እኔ ሀገሬ ላይ ቢሆን ስንት አይዲያ ፈጥሬ ከስንቱ ጋር ሁኜ ሰራለሁኝ። ግን እዚህ ሀገር ላይ ሁኜ ተሰው ቤት ሁኜ አይዲያ አላገኝም። በቃ በእነሱ ነው የምንጠቀመው። ገባችሁ? ስለዚህ አትሳደቡ። እኔ ነባን በጣም ነው ማደንቃት። በጣም ጀግና ጎበዝ ልሽ ታንዲ ታፏታ ከላማ አህሙ እንዲህ አድርጎኝ ጀግና በቃ ጎበዝ ትትና ያላት። ይሄ እንደ ሌሎቻችሁ ይሄ እንዲህ ብሎኝ ይሄ እንዲህ ብሎኝ ይሄ እንዲህ ብሎኝ ይሄ እንዲህ ብሎኝ ሚስጥር ትፈላሰፋላችሁ። እኔ አንድ ወንድ ልጅ ጋር ሄጄ ዝም ብዬ ተጣብቄ ሰርቼ ያለሽ እንዲህ አደረገ ብዬ ብል እኮ በኋላ ትክክለኛውን ስታንድ መናገር አለብኝ። አሁን ነባ ግን ተፈኪ ጋር ሲጠላ ፍቅረኛ አድርጎ ይዞ ሰራ። አንድ ላይ እንደዛ ተሰሩ አለፈ። ግን እሱም ስለ እሷ ነውር እስከ ዛሬ አላወራም። ጎበዝ ይበቃዋል የዛኛው። አሁን ግን ችኛይቱ ነውር ተወራሩ። አሁንም ቅድምም ደግሞ መልሳ በልክ በሁለት ወር የዛን ጊዜ በሁለት ወር እንደጎዳችሁ አሁንም መልሳ በሁለት ወር ጎዳችሁ። ይሄ ትክክል አጀንዳ ነው ወገኖች። እኔ እንደ ማንኛውም እንደ ማንኛውም ወንድም እንደ ማንኛውም ነገር የምናገራቸው ንግግሮች ተው፣ አትፈላሰፉ። አለቀ። ተመፈላሰፉ አጥላው
እና ይሄን ይመስላል እህቶቼ ወንድሞቼ። ለማንኛውም እንግዲህ ነባዬም ታስቀየምኩሽ አፍበኝ፣ ኢብሮም አፍበለኝ። ለካፕልነታችሁ ጎበዝ ነው፣ ግን ካፕልነት ትታደርጉት ያኔ እውነተኛ ምናምን አይደለም። ተናገሩ፣ ሀቁን ትትናገሩ ያ ሰው ትትለያዩ በሀቅ ይለያያል። ገባህ? ይሄ ግን ዝም ብላችሁ እንደና ዝህኞቹ እየተለጣጠፋችሁ በኋላ ሰው ይሰርባችኋል፣ ሰው ያቃልላችኋል። ስለዚህ ሰው ቀላል ለመንገራችሁ፣ በውጭ ሀገር ላይ ያለ ሰው በጣም ስለ ፍቅር ልክ ያውቃል። ማንኛውም ስደት ዓለም ላይ ያለ የፍቅርን እስተነጥግ ያውቃሉ። ለምን በያሉበት አገር ላይ የፍቅር ጥግ እንዴት እንደሚያው ማለት ነው። እኛ ሀገር ላይ ግን ፍቅር በካልቾ ነው፣ አታውቁትም። ስለዚህ ሰው እንዳይሰርባችሁ፣ ሰው እንዳይናገራችሁ ሁላችሁም ብትሆኑ። አሁን እኔ ሀቂቀተን ይሄ ኢሳምና ኢክሮ በቃ የውጭ ዓለም ፍቅር ነው ያላቸው እስከ ዛሬ ድረስ ያየሁባቸው። በቃ ተከባብረው አክብሯት። ወላሂ ሀቅ ነው መናገር። ፍቅር በእነሱ ይቅር ነው በኢትዮጵያ ላይ የምለው እናንተ። ስለዚህ እባካችሁ ተው ነው የምለው። ሁላችሁም እሬድ አድርጋችሁ አትናገሩ። ሁላችሁም ደግሞ ኢብሮም ነባም ፈኪም ያም ያነሳችሁ ሁሉ ለአላህ ብላችሁ አውፍ በሉኝ። የቻናሌም ተከታዮች አውፍ በሉኝ። ክርስቲያን ወገኖችም ደግሞ እንዲሁም ይቅር በሉኝ። ይቅር ብያለሁ ሁላችሁንም። እኔ ለአላህ ብዬ ወዳችኋለሁ። ለአላህ ብላችሁ እናንተም ሁላችሁም አውፍ በሉኝ፣ ይቅር በሉኝ እላለሁኝ ወገኖችዬ። የቪዲዮ ነገር ያልቅ ስለማላውቀው እንግዲህ ሱጥ ስለሚል በእኔ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ እያየሁ ስለሆነም አልሰራው። ለምንድን ነው የመዳም ቅመም ነኝ እኔ። የመዳም ትትፈልጉ አይሱዚ ትትፈልጉ ቅመም ስለምትሉን አይሱዚያም ልሁን ቅመማም ልሁን እኔ በአንድ ወር ውስጥ የምበላውን ብር ማንም አይበላውም። ስለዚህ ለዛ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ